وأنت تسألك بعد يوم صغير يوري أبوز الرسول رد عني جوا من أكيوا النبي بنتبرتك وإنه كما ليك يؤتي ذاتي عن تسب جوا دبرك هم توسا عن تسب جوا دبرك هم توسا يركموا عن تبارك تعفرون لك نسول عليه ودبرك سيكستا ويلوسها ثلاثة وعصارة اللي أصوات يوني ويتعصوا كما عاصم لا تعقوم غني بقيلة تعيد في القارئ وسيقول معك الوزود اسمع قال بيمان الله كما هنا نسيم الله والهوى وصول يسيد يورا بمدرسيان ويا الجنسة ومنكم الصبر على ودا الجنسة وسينا ولو سمر سرقا ودا الجنسة رامو كبيرين سبرجو ودا الجنسة ومنكم يعنب البعالة والغريزة ودا الجنسة سمر كبيرين تسكت على المعرضان ودا الجنسة كم فريا وبرجان ودا الجنسة يتذكر وداود الجنسة وداود الجنسة وداود الجنسة فوق الوزن عقان الساعة فوق الوزن وداود الجنسة عموك ومجد يكون النام تسمر وداود الجنسة نبيتنا السورة سعان وداود الجنسة وداود سمر العقان وداود الجنسة وفوق السنة عقان تدرس
የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልንላችሁ ወዳለን። አትለይምና እናቱ እናታችን እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቀዳሜ ስዑር ወይም ለተሻረችው ቅዳሜ ቀዳም ስዑር ሁላችንንም በሰላምና በጤና ደረሰን። ክርስቶስ የከበረበት ዲያብሎስ የተዋረደበት ዓርብ ላይ ቆመን ስለ ቀዳም ስዑር እናወራለን። እንደ እግዚአብሔር በጎ ፍቃድ ቀዳም ስዑር ማለት ምን ማለት ነው? እችኛዋ ቅዳሜ በተለየ ለምንድን ነው የምንጠራት እያልን እናያለን። ያው እንግዲህ ሕማማቱን በዚህኛው ሳምንት በቅዱሳን ዝክር ጸሎቱን ያው በያላችሁበት በደንብ እንድትጠነክሩ፣ ሰኞ ግን ምን እንደሚውል፣ ማክሰኞውን ምን እንደምናከብር፣ ምን እንደተባለ፣ ምን ተብሎ እንደተሰየመ፣ ረቡዕን ሐሙስን ብለን ዓርብን ጨርሰን ዛሬ ደግሞ ቀዳም ስዑር ወይም የተሻረች ቅዳሜ እናያለን። በዚህ ዕለት የስም መጠሪያ ወይም የተሰየመበት በቀዳም ስዑር ወይም ደግሞ ለምለም ቅዳሜ ወይም ቅዱስ ቅዳሜ ትባላለች። አባቶቻችን ቀዳም ስዑር መባሉ ከወትሮው ዕለታት በተለይ ይህችኛዋ ዕለት በፍጹም ስለምትታሰብ የተሻረች ቅዳሜ እንላታለን። አንድም ለምለም ቅዳሜ መባሏም ካህናቱ የምስራች አብሳሪ የሆነውን ቄጠማ ይዘው ወደ ምእመናን ቤት ስለሚሄዱ ለምለም ቅዳሜም ትባላለች። ከቤተ ክርስቲያን ጀምረው በየቤታችን እየዞሩ አባቶች ካህናት ይህንን ቄጠማ ይሰጡናል። በዚህ ምክንያት ለምለም ተብላለች። በሌላኛው አጠራር ደግሞ ቅዱስ ቅዳሜ መባሏም ቅዱስ እግዚአብሔር አምላካችን በጥንት ተፈጥሮ 22ቱን ስነ ፍጥረትን የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትንና በመጨረሻም ሰውን በአርአያውና በአምሳሉ የፈጠረውን በዕለተ ዓርብ ሲሆን ቅዳሜ ዕለት ደግሞ ከስራው ያረፈበት ዕለት ናት። በዘመነ ሐዲስም የማዳን ስራውን አከናውኖ በከርሰ መቃብር አድሮ በአካለ ነፍስ ሲኦልን በርብሮ ተግዘው የነበሩትን ነፍሳት ያወጣበት ዕለት በመሆኑ ቅዱስ ወይም ደግሞ ልዩ ቅዳሜ ተብላ ትሰየማለች። ስለዚህ ዕለቱ ዝርዝር አድርገን ስንመለከተውም ይህች የመጀመሪያይቱ ቅዳሜ ለእግዚአብሔር የእረፍት ዕለት ናት። እግዚአብሔር ስነ ፍጥረቱን ፈጥሮ ስላረፈበት ሰንበት አባይ ወይም ታላቋ ሰንበት ነው የምትባለው። በዚህ በዘፍጥረት ምዕራፍ 1 ቁጥር 3 ላይ ይህችን ታላቋን ሰንበትን እንዲያከብሯት ሕዝበ እግዚአብሔር የተባሉ እስራኤላውያን ታዘው ነበረ። ሰንበትን ያከበሩዋ ሰንበት የተከበረች ናት፣ የተቀደሰች ናት። በሰንበት ቀን አይጾም። እችኛዋ ቅዳሜ ግን የተሻረች ነችና ለምን እንደተሻረች ነው እያንዳንዷን ነገር እያየን ያለ ነው። ስለዚህ ዕለተ ቅዳሚት ወይም ሰንበተ አባይ በዘመነ ሐዲስም የተለየ የድህነትን ስራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር እረፍት እንደተደረገባት ሁሉ በሐዲስ ኪዳን ማለት ነው። በብሉይ በሐዲስ ኪዳን ደግሞ አዳምን ለማዳን ሕማምን ሞት የተቀበለው ቸሩ አምላክ በአዲስ መቃብር አርፎባታል።
በማቴዎስ ወንጌል ምዕራፍ 27 ቁጥር 61 ላይ መመልከት እንችላለን። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ በሚስጥር ከሰንበት አባይ ጋራ ትገናኛለች። ቀዳም ስዑር ወይም የተሻረችውም ቅዳሜ የተሰኘችውም በዓመት አንድ ቀን ስለምትጾም ነው። በዓመት አንዲት ጊዜ ብቻ ነው። እናቱ ቅድስት ድንግል ማርያም ወዳጆቿ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አንስተው ብርሃነ ትንሣኤውን እስከሚያዩ ድረስ እህል ውሃ በአፋቸው አልዞረም። ይመኩበትና ተስፋ ያደርጉት የነበረው መምህራቸው በመቃብር ስላረፈ ዕለቷን ነገረ ሞቱን በማሰብና ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲዋረድ በመጣው ትውፊት መሰረት ቅዱሳን ሐዋርያት በሐዘን በጾምና በጸሎት ዕለቷን እንዳከበሯት ክርስቲያኖችም የተቻላቸውን ከዓርብ ጀምረው በማክፈል አሊያም ደግሞ ዓርብ ማታ በልተው ቅዳሜን በመጾም የጌታን ትንሣኤ ያከብራሉ። ቅዳሜ ጠዋት ምእመናን ካህናቱ ወደ ቤተ ክርስቲያን ይሰበሰባሉ። የጠዋት ጸሎትም ሲፈጸም ገብረ ሰላም በመስቀሉ ሰላምን መሰረተ፣ ሰላምን ፈጠረ የምስራች እየተባለ በቤተ ክርስቲያን ለተሰበሰቡ ሁሉ ቄጠማ ይሰጣል። ሰላምን አደረገልን በመስቀሉ ሙቶ አዳነን፣ ሰላምን ሰጠን። አዳም በዕዳ ደብዳቤ ታስሮ የነበረውን ፈታው። ተፈታ። የታሰሩት ተፈቱ። አሳሪው ደግሞ ታሰረ። ገብረ ሰላም በመስቀሉ አደረገልን። በመስቀሉ ሰላምን መሰረተ፣ አደረገልን። የምስራች ምልክት ስለሆነ በቤተ ክርስቲያን ደግሞ ላልመጡት ምእመናን ካህናት በየሰበካቸው ልብስ ተክህኖ ለብሰው መስቀልና ቃጭል ይዘው ቄጤማውን የምስራች እያሉ ያድላሉ። የዚህ የቄጤማው ታሪክ መነሻው የኖህ ዘመን ታሪክ ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ ኖህ ዘመን የነበሩ ሰዎች በማየ አይህ ከጠፋው በኋላ የውሃውን መጉደል እንድትመለከት የተላከች ርግብ የምስራች ምልክት የሆነ ልምላሜ ቄጤማ በአፏ ይዛ ተመለሰች። በዚህም የውሃውን መጉደል የቅጣቱ ዘመን ማለፉን ተረጋግጧል። በዘፍጥረት ምዕራፍ 9 ከቁጥር 1 እስከ 29 ያለውን አንብቡ። ቄጤማው ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነ ሁሉ አሁንም በክርስቶስ ሞተ ነፍስ ከሰው ልጆች ተወገደ ስትል ቤተክርስቲያን ከልጆቿ ቄጤማ ታድላለች። ምእመናንም የምስራች ተምሳሌት የሆነውን ቄጤማ በግንባራቸው ያስሩታል፣ በጣታቸው ቀለበት ያደርጉታል። የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን ከሚያቃጥል ዋይ ሲኦል ወይም የሲኦል ቃጠሎ ወደ ልምላሜ ገነት ጥንተ ማህደራቸው መመለሳቸውን በዚያ እንኳን እየገለጡ በዓለ ትንሣኤ በቅድስት ቤተ ክርስቲያን ያከብራሉ። የተወደዳችሁ የቅዱሳን ዝክር ተከታታዮች፣ እነሆ ስለ ቀዳሜ ስዑር የተሻረች ቅዳሜ በዚህ መልኩ እንግዲህ ቤተ ክርስቲያናችን ይሄን ታስተምረናለች። የነገረን የመከረን እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ለከርሰ መስቀሉ። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን
በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልል እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለምስጋና ቆሞናልና ክብር ምስጋና ለቅድስት ሥላሴ። አትለይምና እናቱ እናታችን ወላዲት አምላክ ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ኢያቄም ወሐና እና ለቅዱስ አባታችን ለቅዱስ ያሬድ እንደዚሁም ለአቡነ ሐራ ድንግል መታሰቢያ ክብረ በዓል በሰላምና በጤና ሁላችሁንም አደረሳችሁ። እግዚአብሔር ቢረዳኝ በዕለቱ ተዘክረው የሚሉትን የቅዱስ ኢያቄምና የቅድስት ሐናን ድርሳን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ፣ ለእናንተም ለሁላችንም የማስተዋል ልቦና እግዚአብሔር ሰጥቶን እንድንማማር የአምላክ በጎ ፈቃድ ይሆነልን። በጥንት ነገር ከዚህ ወደዚህ ሊሉት በማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትንና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ በሚያውቅ መሰረት ከባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ በአምላክነቱ በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማያት ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህር የውሃ ምንጮች ከመውጣታቸው ምድር ሳትፈጠር በፊት ቀኝ ወደ ተተከለች ገነት በአምሳልህና በመልክ ፈጥረ ያስገባኸው የአባታችን አዳም ክብርና የአንተን ገናናነት እናገር ዘንድ አስቀድመህ የእዝራ ሱቱኤልን አንደበት እንደከፈትክ አቤቱ የኔንም አንደበት ክፈትልኝ። አሜን። እኔንም የገነትና የምድርንም ክብር እናገር ዘንድ ያሳስበኝ ዘንድ ምድርም ማለት ቅድስት ሐና ስትሆን ገነትም ማለት እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያንን ያድነን። ገነት ከተባለች እመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለሙ ያድነን፣ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ በሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐና ድርሳን መጻፍና ማንበብ እንጀምራለን። ወደ ሰማይም ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይ ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ ሊቃውንትን ትንቢት ይፈጽም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመስላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩሉ ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋ ከዚህ በኋላ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንናገራችሁ ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህን ልጅ እናቱ
ፋስቲናም 7 ትውልድ በፊት ከእስራኤል ቤት የተገኘች ናት። 7ም ትውልድ የተባሉት ቴክታ በሕልሟ ያየችው 7ቱ ሴቶች ልጆች ናቸው። 7ኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳምም በአባቶችም ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያዬ ምን አይነት ቤት ትሰሩልኛላችሁ? አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎኑንና ጎኗ ደግሞ በእግዚአብሔር ቃል ኪዳን ሕግ የተሰራ የሕግ ጽላት የምታድርባቸው ነበረ። 10ሩ ቃላትም በእግዚአብሔር እጅ ተጽፈውባታል። በዕንቁ አምሳል እንደ ሰው እግር መልክ ሰንፒር በሚባል ዕንቁ የተለበጠች ናት። ቃሉና ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህም የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁ በቀኝ በግራዋ በውስጧም ምሰሶዎች አንድ ናቸው። እስከ መጨረሻው ዘመን ደርሳልኝ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆሙበት ደግሞ ይፈጸም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህ የኢያቄምና የሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆኑባታል። ክብርና ገናንነት ለእርሷ ተሰጥቷቸዋልና። እንደዚሁም ደግሞ እስራኤላውያን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽም ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ ደግሞ በየብሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ስብንም ደግሞ በአጤሱ ጊዜ ሙሴና አሮንም በዚሁ ሥርዓት የሕዝቡን ኃጢአት ደግሞ ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ክብር ምስጋና ይገባሻል። ወንድ ወይም ደግሞ ሴት ልጅ ስለሌለሽ በማዘንሽና በማልቀስሽ ዓለም ሁሉ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን የጦሊቅን ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም እሱ ጻድቅ የአባትሽ ወንድም ነውና ማልቀስሽም ወንድ ወይም ሴት ልጅ ስለሌለሽ አባቴ ሆይ ይህ የአንተ ሞት ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞተ ሰው ተነስቶ ለምን ታለቅሻለሽ አላት። ፀሐይ ትወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያውያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽን ደስ ይለናል። ይህችው ብፅዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየበሩ ያመሰግኗታል። በዘመኗም ሁሉ ኃይለኛ ለቅሶን ልብስ አድርጋ ስትኖር ደግሞ በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍናን እህልን አልበላችም። ጥበብን ለመናገር አንደበቷን
ከፈተች እንጂ ለአንደበቷም ልክ መጠን ደግሞ አበጀች እንጂ። ባሏ ኢያቄምም ለልብሱ ደግሞ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችላት አመሰግናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘርጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶዎችንም አቆመች። ፍሪዳዋንም ደግሞ አረደች። ያማረ ማዕዷንም አዘጋጀች። ብርክት ሐናም ባሮቿን ደግሞ ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህም ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ፣ ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጤን ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ፣ ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። የእናታችን የቅድስት ሐና የቅዱስ ኢያቄም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። ለሀገራችን ሰላሙን፣ ፍቅሩን፣ አንድነት እግዚአብሔር ይመልስልን። ክፉን መናፍስት እግዚአብሔር ይሰርልን። የእግዚአብሔር በረከት በእኔም በእናንተ አይለይ። ለበረከት አንድ ታምር አነባለሁ። ካህናት በቤተ መቅደስ ያሉ ሁሉ በስሙ በሰሙ ጊዜ እሷን ለመቀበል ወጡ። መንፈሳዊ ሰላምታም ሰጧቸው። ኢያቄምና ሐና ልጃቸውም አመሰገኗቸው። በአንብሮተ እድም ደግሞ ባረኳቸው። እግዚአብሔር ቸር የምትሆን በዚች ልጅ ከሐዘናቸው አረጋጋችሁ አሏቸው። ማርያምን ለእግዚአብሔር የመረጠሽ ብጽዕት ሆይ ሰላምታ ይገባሻል አላት። እሷንም ይዘው ታቅፈው ታኅሳስ 3 ቀን በእግዚአብሔር ፍቅር አንድነት ወደ ቤተ መቅደስ አስገቧት። የአባታችን የቅዱስ ኢያቄም የእናታችን የቅድስት ሐና አምላክን የወለደች በሁለት ወገን ድንግል የምትሆን የእመቤታችን የቅድስት ድንግል ማርያም ልመናቸው፣ ክብራቸው፣ በረከታቸው በወዳጃቸው በእኔ በኃጥእ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከቅዱሳን በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ተከታታይ የሆናችሁ ይህንን ድምፅ ምስል በክርስቶስ ስም ሼር እና ላይክ በማድረግ ለምእመናን ታደርሱልን ዘንድ ፍጹም በሆነው በክርስቶስ ልመና ሰላምታ እጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የቅዱስ ያሬድ ገድሉን አነባለሁ። እግዚአብሔር ለእኔ ማንበቡን ጸጋ ይስጠኝ፣ ለእናንተም የመስማትን ጸጋ ሰጥቶ እንድንነጋገር የአምላክ በጎ ፍቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
እግዚአብሔርን በጩኸትና ከፍ ባለ ቃል እንደ ሱራፌል ያመሰግኑት ዘንድ ምእመናን የሚጣራ የቤተ ክርስቲያን ነጋሪት የቅዱስ ያሬድ ገድል ይህ ነው። ለሙሽራ ለሙሽሪት በጩኸትና ከፍ ባለ ቃል በጣም አንደበትም የሚያመሰግን የመንፈሳዊ አርጋኖን የቅዱስ ያሬድ ድርሳን ወይም ገድል ይህ ነው። ጠላን ከመጠጥ ይልቅ በእዝነ ልቦና የሚሰማውን የሚያስደስት ጉሮሮ ጣፋጭ የሆነ ምስጋናው ማህሌት ከዕጣን ይልቅ የሚሸት የምስጋናው ባህሪ ዓይንን የሚያስጎመጅ የቅዱስ ያሬድ ገድል ወይም ደግሞ ድርሳን ይህ ነው። ሁሉ ፍጥረትን በማሰብ በችሎታ ሁሉን እንዳዘጋጀ በስልጣን ወንበር ደግሞ የሚኖርና ዘመናትን የፈጠረ እግዚአብሔር የሚያመሰግን ካህን ቅዱስ ያሬድ ገድል ወይም ደግሞ ድርሳን ይህ ነው። በሕሊናዋና በስጋዋ ድንግል ሳለች ማኅተመ ድንግልናዋ ሳይከፈት ወይ ደግሞ ሳይለወጥ የማይታይ ሰማያዊ ኃይል ከመልአኩ ገብርኤል ቃል ጋራ በጆሮዋ መስኮት ገብቶ በማኅፀን ድንግል ተወሰነ። ማኅፀኗ እንደ ተጸነሰና በሕቱም አንቀጸ ድንግልናዋ ቃል እግዚአብሔር እንደ ተወለደ በብዙ ሕዝብ ፊት በጩኸትና ከፍ ባለ ቃል የእመ ብርሃንን ማርያምን ገናንነቷን ክብሯን የሚያመሰግን አገልጋይ ቅዱስ ያሬድ የምስጋና ገድል ድርሳን ይህ ነው። ይቺ ደጃፍ እንደ ተዘጋጅ ትኖራለች፣ ወደሱ የገባ የእስራኤል አምላክ ነው እንዳለ ነቢየ እግዚአብሔር ሕዝቅኤል። የድንግል ማርያም ማኅተመ ድንግልና ሳይለወጥ ለዘወትር ይኖራል። በተዘጋች ማኅተመ ድንግልናዋ ተጸንሶ ዋህድ ቃል ተወለደ። ያለማስታጎል ስሉስ ቅዱስን የሚያመሰግኑ ትጉሃን መላእክት ምስጋናን የሚያነሳሳ የአገልጋይ ቅዱስ ያሬድ ድርሳን ወይ ገድል ይህ ነው። ነጫጮች የወንጌል ፈረሶች ተላኪዎች ሐዋርያት፣ የመምህራን ነቢያት የምስጋና መታሰቢያን በጩኸትና ከፍ ባለ ቃል የሚያሰማ አገልጋይ የቅዱስ ያሬድ ድርሳን ገድል ይህ ነው። በመስቀል ቀንበር በተጠመዱ አሸናፊዎች ሰማዕትና ደግሞ ታጋዮች ጻድቃን ወንዶችና ሴቶች የነዚህ ምስጋናን በጩኸትና ከፍ ባለ ቃል የሚያሰማ አገልጋይ ወይ ደግሞ ካህን ያሬድ ድርሳን ገድል ነው። 11 ቀን ግንቦት የእረፍቱ ቀን ናትና በዚያች ቀን የሚነበብ የካህኑ ያሬድ የውዳሴ ገድል ወይ ደግሞ ድርሳን ይህ ነው። የቅዱስ ያሬድ ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በሙሽሪት በጽዮን ጡቶች ያደጋችሁ የአክሱም አገልጋዮች፣ የጽዮን ልጆች፣ የቤተ ክርስቲያን ሕዝቦች ሁላችሁ ከምስራቅና ከምዕራብ ከሰሜንና ከደቡብ ኑ ተሰብሰቡ። ሮማውያንና ጽርዓውያን፣ ሶርያውያንና ግብፃውያን በአራት ማዕዘን ዓለም ያላችሁ የክርስቲያን የጽዮን ልጆች እግዚአብሔር በጩኸትና ከፍ ባለ ቃል ሲያመሰግኑ ተሰሙ ዘንድ ኑ። ካህን ያሬድ እንዳስተማረ ከሰማይ እንጂ ከምድር ያልሆነ ያይደለ የካህን ያሬድ ማህሌት ትሰሙ ዘንድ እናንተ ከራቀ አገር ያላችሁ ኑ። የካህኑን ያሬድ የትምህርት ልጆች የኢትዮጵያ ሰዎች እንደዚህ ማህሌት ከፍ ባለ ቃል የሚዘምር ማህሌት በቤተ ክርስቲያን አለና ኑ። እርሱ ካህን ያሬድ ነው። ሱራፌል እግዚአብሔርን በጩኸትና ከፍ ባለ ቃል ሲያመሰግኑት ነቢይ ኢሳይያስ እንዳየውና እንደሰማው መጽሐፍ ከ24 ካህናተ ሰማይ ተቀበለ እንዳለ ከሱራፌል ዘንድ ማህሌትን ተማረ። ያሬድም እንደነሱ በገበዘ አክሱም በጽዮን ቤተ ክርስቲያን ደግሞ ያመሰግናል። በአራቱ ክፍለ ዘመን ክረምትና በጋ፣ መጸውና ጸደይ በእነዚህ የሚውሉ ሁሉ
ከማሕሌት ጋራ በጩኸት ና ከፍ በል ቃለ ያመሰግኑ ዘንድ እንደሰራላቸው የማሕሌት መዝሙር ትሰሙ ዘንድ ዳግመኛ ነው። መማርን የምትችሉ ስሙ፣ ተማሩ፣ ሰምታችሁ ማድነቅም አድንቁ። ካህን ያሬድ የፈጠረ ጌታም ከፍ ባለ ቃልና ከፍ ባለ ጩኸት ከፍ ባለ ቃል አመስግኑት። ለዘወትር አዘጋጅቶ እንደሰራው ስራውንም ይናገር ዘንድ በጩኸት የግዕዝ ዜማን ማሕሌትና ደግሞ የእዝል ዜማ ደግሞ ማሕሌትን የአራራይ ዜማ ማሕሌትን የሚያስተምረን መንፈስ ቅዱስን በያሬድ ላይ ደግሞ ላከ። ከካህን አገልግሎት ያሬድ በቀር 3 ዜማዎች ማውጣትና የሚችል የለም። የሰው ዜማ ሆኖ የአራዊትና የወፎች ዜማ ሆኖም የእንስሳ ዜማ ሆኖም የቅዱስ ያሬድ ዜማ መውጣት አይችልም። በ3 የያሬድ ዜማዎች ላይ የሚጨምር ሌላ ዜማን ማውጣት የሚቻለው የለም። ስለዚህ ከሱ በፊት ከነቢያትና ከሐዋርያት በኋላ ከፍ ባለ ጩኸት የሚያመሰግን እንደሱ የለም። ቃሉን ከመስማት ልብን የሚያስደስት በራሱ ዜማም ደግሞ ስል የዜማ ጣዕምን ደግሞ ከካህናተ ሰማይ ተምሮ የያዘ ዳግመኛም ከ3ቱ ካህናት ያሬድ ዜማዎች ከሱ በኋላ እስከ ዘመናችን ያለፈ የለም እንላለን። ያሬድ ካህን ለዓለም ሰዎች አስተምሮ ከተወው ዜማ ሌላን ደግሞ ሊያመጡ ደግሞ ይቅርና መማርን የወደደ በብዙ ማጽናትና መወሰኑን ደግሞ ይችል በጩኸትና ከፍ ባለ ቃል ለእግዚአብሔር ለተመሰገኑ መላእክት ለደጋጎች ሰዎች ካህን ያሬድ የሚዘምረው የምስጋና ማሕሌት ለሰሚዎቹም ድንቅ ነው፣ ለዘማሪያኑም ድንቅ ነው። ሱራፌልና ኪሩቤል በጽርሐ አርያም እንዲያመሰግኑት ቅዱስ ያሬድ ደግሞ በቤተ ክርስቲያን ፈጽሞ ያመሰግኑታል። የቅዱስ ያሬድ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የቅዱሳኑ በረከት በእኔም በእናንተ በሁላችን ላይ አድሮ ይኑር ለዘላለም። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የእሱ በጎ ፈቃድ ይሆን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ተከታታይ የሆናችሁ ይህንን ድምፅ ምስል በክርስቶስ ስም ሼር እና ላይክ በማድረግ ለምእመናን ታደርሱልን ዘንድ ፍጹም በሆነው በክርስቶስ ልመና ሰላምታ እጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሐራ ድንግል ገድላቸውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበቡን ስልጣን ይሰጠኝ ዘንድ የእሱ በጎ ፍቃድ ይሁን አሜን። ከሁሉ አስቀድመን የአንዲት ቅድስት ቤተ ክርስቲያን ልጆች የሆንን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉን ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ ጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን የሐራ ድንግል ገድሉንና ትሩፋቱን የጽድቁንም ስራ እናነብዘን ሕይወትን ሰጪ የሚሆን የባህታዊ አድሮ የሚኖር ገዳማዊን በሚጎበኝ የዓለማዊን ሰው በደል በመለኮታዊ ስልጣኑ የሚያስተሰርይ በአምላክ ፈቃድ ለመጀመር ተግተን እንጀምረም።
ይህንን ብሎ ደግሞ ከሁለት ቦታዎች ምድሩን ቆፈረ፣ በመስቀሉ ምልክት ባረካቸው። ወዲያውኑን ከሁለቱ ቦታዎች ውሃዎች ፈሰሱ። እግዚአብሔር የአብርሃምን፣ የይስሐቅን፣ የያዕቆብን የ12ቱን ነገደ እስራኤል የሙሴንና የአሮንን የዳዊትንና የሶሎሞንን የሕዝቅኤስንና የኢዮስያስን የሌሎችንም ነገሥታት የነቢያትንና የሐዋርያትን የጻድቃንና የሰማዕታትን የደናግልና የመነኮሳትን በቀናች ሃይማኖት ያሉ የምእመናትን ሁሉ ጸሎታቸውና ልመናቸው እንደሰማቸው የአባታችን ሐራ ድንግል ጸሎትና ልመናው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የዲቁናው ሹመት ተቀብሎ በደስታና በሐሴት በሰላምና በሕይወት ወደ ሀገሩ ተመልሶ ገባ። የጥበባት ባሕርና የቋንቋ ባለቤት ሐዋርያው ቅዱስ ጳውሎስ የትምህርት ምንጭ ለሆነው ለደቀ መዝሙሩ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹሐን ይሁኑ፣ ለጸሎትም የነቁና የተጉ ይሁኑ ብሎ እንደተናገረ በንጽሕና በቅድስና በጸሎትና በጭምትነት በፍቅርና በትሕትና እግዚአብሔርን ያገልግሉ ማገልግልም ጀምሮ ዳግመኛም በቀንና በሌሊት በፍርሃትና በረዓድ በስውርና በግልጥ እግዚአብሔርን የሚያገለግል ሆነ። ነቢይና የከበረ ንጉሥ ዳዊት በሁለተኛው መዝሙር ለእግዚአብሔር በፍርሃት ተገዙ፣ በመንቀጥቀጥ ደስ ይበላችሁ፣ ቁጣው ፈጥና በነደደች ጊዜ እግዚአብሔር እንዳይቆጣ ከጽድቅ መንገድ እንዳትጠፋ ጥበብን አጥኗት ብሏልና። እንደዚሁ ራሱ ዳዊት በ33ኛው መዝሙር እግዚአብሔርን የሚፈሩ ስለማይቸገሩ ሁላችሁ ቅዱሳን እግዚአብሔርን ፍሩት ብሏልና። ዳግመኛም ያው ዳዊት በ111ኛው መዝሙር እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ብፁዕ ነው፣ ዘሩም በምድር ጠንካራ ይሆናል ብሏልና። ዳግመኛም የነቢያት አለቃ ሙሴ በኦሪት ዘዳግም አምላክህ እግዚአብሔርን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ፣ በፍጹም ሐሳብህ ውደደው ብሎ እንደተናገረ እግዚአብሔርን በፍጹም ልቡ ይወደው ነበረ። ይህችንን የምትመስላት ሁለተኛዋ ባልንጀራህን እንደ ራስህ ውደድ የምትል ናትና፣ ስለዚህም የበለጠ ፍቅር የለም። እነዚህም ቃላት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስና በማርቆስ ወንጌል ትምህርቱን የሚሰሙት በተሰበሰቡበት የተናገራቸው ናቸው። አባታችን ሐራ ድንግል የፈጣሪውን ፍቅር ይዞ ባልንጀራህን እንደ ራስህ ውደድ የሚለውን የሙሴን ቃል በመሳብ የሐዋርያት አለቃና የሊቃውንት መምህር ጴጥሮስም አስቀድመን ወደ ጠየቅናቸው ስደተኞች ማይበር በላከው መልእክቱ በሁሉ በፊት ፍጹም ልቦናችሁ እርስ በርሳችሁ ተፋቀሩ፣ ፍቅር ኃጢአትን ሁሉ ይሸፍናልና ያለውን ቃል ደግሞ በማሰብ ጳውሎስም ወደ ቆሮንጦስ በላከው መልእክቱ በቋንቋ ትናገሩ ዘንድ ፍቅርንና መንፈሳዊ ፍክክርን ተከታተሉ ብሎ እንደተናገረ፣ ዳግመኛም ራሱ ጳውሎስ በዚያው መልእክቱ ባልንጀራውን የወደደ ሕግን ሁሉ ፈጸመ ብሎ እንደተናገረ ሰውን ሁሉ በልቡ ወደደ። አባታችን ሐራ ድንግል በእነዚህ የብሉይና የሐዲስ መጻሕፍት ቃላት ጸንቶ ሲኖር ክቡር ዳዊት በ88ኛው መዝሙር ሞትን ሳያይ በሕይወት የሚኖር ማን ነው? ሰውነቱም ከመቃብር የሚያድናት ማን ነው? ዳግመኛም በ143ኛው መዝሙር ሰውስ ከንቱ ነው፣ ከንቱ ነገርን ይመስላል፣ ዘመኑ እንደ ጥላ ያልፋል ብሎ እንደተናገረ በአቤልና በሴት ከተጀመረው ከዚህ ሞት የሚድን ስለሌለ አባታችን እናቱ ከዚህ ዓለም ድካም አርፋ
ወደ ዘላለም የሕይወት መንገድም ሄዱ። አባታችን ሐራ ድንግል አዳምና ሔዋን በልጃቸው በአቤል ሞት እንዳለቀሱ ያዕቆብም ወንድሞቹ ለግብፅ ሰዎች በሸጡት ጊዜ በልጁ በዮሴፍ መታጣት እንዳለቀሰ በወንጌላዊ ራሔል ስለ ልጆቿ ስታለቅስ ድምፅ በራማ ተሰማ ተብሎ እንደተናገረ በልጆቿም ደግሞ መገደል እንዳለቀሰች በወላጆቿ ሞት የመረረ ለቅሶን አለቀሰች። አባታችን እንደነርሱ ቸርነታቸውንና ርኅራኄያቸውን እርሱን ደግሞ መውለዳቸውና የእስራኤል ንጉሥ መክበብ ደግሞ ሰሎሞን ጻድቅ አባት ልጁን በስነ ምግባር ያሳድጋል እንዳለ ተግሳጽን በትምህርት እርሱን ማሳደጋቸውን ባሰበ ጊዜ አባቱና እናቱን ሞት እጅግም ደግሞ አለቀሰ። አባታችን ሐራ ድንግል ከአባቱና ከእናቱ ሞት በኋላ ሬማ ወደምትባል ደሴት እየተመላለሰ በቤታቸው ውስጥ ለጥቂት ዘመን ተቀመጠ። ከሬማው ወደ ዘጌ ከዘጌም ወደዚያም ወደ ሬማ ይመለሱ ነበረ። እንደዚህም ዓለም ደግሞ ሰዎችም ሚስት ሊያገባ አልወደደም። ነገር ግን በድንግልና ኖረ። ወደ ቆሮንጦስ ሰዎች በላከው በአንደኛው መልእክቱ እንዲህ የሚለውን የጳውሎስን ምክር አስታውሷልና ያገቡ ለራሳቸው መቅሰፍትን ይሻሉ። ዳግመኛም እርሱ ራሱ በዚያው መልእክት እንዲህ ብሏል፣ ሚስት ያገባ ሚስቱን ደስ ሊያሰኝ የዚህን ዓለም ደግሞ ኑሮ ያስባል እንጂ እግዚአብሔርን አያስብም። ሴትም ባል ብታገባ ባሏን ደስ ለማሰኘት የዚህን ዓለም ኑሮ ታስባለች እንጂ እግዚአብሔርን አታስበውም። ዳግመኛም በዓለም ውስጥ እያለ የዚህን ዓለም ፍቅር በልቡ ውስጥ ያሳድር ዘንድም አልወደደም። ነገር ግን ደግሞ ጠልቶ አቃለለው። በሜዳ በሚጠሉት ጎዳና ደግሞ በጎዳና ጭቃ ደግሞ አስመሰለው። ወደ ኤፌሶን ሰዎች በላከው መልእክቱ እንዲህ ሲል የተናገረውን የወንጌላዊን የዮሐንስ ቃል አውቋልና፣ ወንድሞቼ ዓለሙንና በዓለም ውስጥ ያለውን አትውደዱት። ዓለሙን የወደደ ግን የእግዚአብሔር ፍቅር በእርሱ የለም። በዓለሙ ያለው ሁሉ የሥጋ ምኞት፣ የዓይን አምሮት፣ የኑሮም ድካም ነውና ይህንን ከዓለም ነውና እንጂ ከአብ አይደለም። ዓለሙም ያልፋል፣ ምኞቱም ያልፋል። እግዚአብሔር የሚወደውን የሚያደርግ ግን ለዘላለም ይኖራል። የኢየሩሳሌም ኤጲስቆጶስ ያዕቆብ በእስጢፋኖስ ሞት ምክንያት ወደ ተሰደዱት ሰዎች በላከው መልእክቱ አመንዝራዎች የዚህ ዓለም ወዳጆች የእግዚአብሔር ግን ጠላቶች እንደሚሆኑ አታውቁምን ያለውን አውቋልና ልብስ ምንኩስናን ሳይለብሱ እንደዚህ ባለ ሥራ ሲኖሩ 30 ዓመት ሆነው። ከዚህም በኋላ ጽኑ ደዌ ታመመ፣ የንዳድ በሽታም ያዘው። ከደዌው ጽናት የተነሳም በሥጋውና በነፍሱ ከእግዚአብሔር ፈውስ ያገኝ ዘንድ ልብስ ምንኩስናን ለመልበስ ወደደ። መዓዛ ድንግል የተባለው የሬማው መምህር ልብሰ ምንኩስናን ደሞ ይሰጠው ዘንድ ለምኖ ነገረው። እርሱም ልብሰ ምንኩስናን አለበሰው። ለወጣናን፣ ለማዕከላውያንን፣ ለፍጹማንን መነኮሳት የሚገባቸውን የምንኩስና ሕግ ሁሉ ሰጠውን። በዚህ በኋላ እግዚአብሔር ከሞት ስላዳነው ከደዌው ተፈወሰ። ቀሳውስት በሚገባ ካገለገሉ እጥፍ ድርብ ክብር ይገባቸዋል ብሎ ለደቀ መዝሙሩ ለጢሞቴዎስ የነገረውን የጳውሎስን ቃል አስቦ የቅስና ማዕረግን ይቀበል ዘንድ በዚያ ዘመን ወደ ነበረው ጳጳስ ሄደ። የቅስና ማዕረግንም ከዚያ ጳጳስ ከተቀበለ በኋላ በዚሁ ደስ እያለውና ሐሴት እያደረገ ከመንገዱ ተመልሶ ወደ ቤቱ ገባ። እግዚአብሔርን እርሱ የተመኘውንና የፈለገውን አድርጎለታልና። ከዚህ በኋላ ጥቂት ቆይቶ ከእርሱ በረከትን ፈልገው ወደ እርሱ የሚመጡትን ሰዎች ሁሉ ይባርክ ዘንድ በእግዚአብሔር ፍቃድ ቆሞስ ሆነ። ሐዋርያት
በሲኖዶሳቸው ሥርዓት እንደሰሩ ለቆሞሱ በቀሳውስትና በዲያቆናት ላይ ስልጣን አለውና። አባታችን ሐራ ድንግል ታሞ መነኮሰ። ወዳልነው ወደ መጀመሪያው ነገር እንመለስ። የጻድቁ አባታችን የአቡነ ሐራ ድንግል በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እኔንም እናንተንም ሁላችንም የቅዱሳኑ በረከት ያሳትፈን ዘንድ የአምላክ በጎ ፍቃድ ይሁንልን። ለሀገራችንም ሰላሙን ይመልስ ዘንድ ሁላችንም በአንድነት አባታችን ብለን ቅዱስ የሆነው ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚለን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ተከታታይ የሆናችሁ ይህንን ድምፅ ምስል በክርስቶስ ስም ሼር እና ላይክ በማድረግ ለምእመናን ታደርሱልን ዘንድ ፍጹም በሆነው በክርስቶስ ልመና ሰላምታ እጠይቃችኋለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ምስል ድምጽ እየተከታተላችሁ ያላችሁት እናንተው በረከት እያገኛችሁ ስለሆነ እናንተን መሰል እህት ወንድሞቻችሁ ወደዚህ መጥተው የቅዱሳኑን በረከት ይሳተፉ ዘንድ በቅንነት እባካችሁን ሼር ላይክ ማድረጋችሁን አትርሱ። በክርስቶስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 11 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 በዚህ ዕለት የከበረችና የነጻች እመምኔት ታኦድራ አረፈች። ይህችም ቅድስት ከእስክንድርያ አገር ከታላቆች ባለጸጎች ወገን ናት። ወላጆቹም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ያጌጡ የከበሩ ልብሶችንም አሰሩላት። እርሷ በቀር ልጅ ስለሌላቸው ሊያጋቧት እነርሱ ደግሞ ያስባሉና፣ እርሷ ግን የምንኩስና ልብስ ለብሳ በክብር ባለቤት ክርስቶስም ደግሞ ልትጋደል ደግሞ ትወዳለች። መከራ መስቀሉንም ልትሸከም ትወድ ነበረ። የዚህን የኃላፊውን ሰርግ አልፈለገችም። ከዚህ በኋላ የወላጆቿን ዕቃ ገንዘብ ወስዳ ለሚሸጥላት ደግሞ ሰጠችው። ለድሆችና ለምስኪኖች መጸወተች። በቀረውም ከእስክንድሪያ ውጭ ደግሞ ከምስራብ ደግሞ አብያተ ክርስቲያናትን አነጸች። ወደ እስክንድሪያው ደግሞ ሊቀ ጳጳሳት ወደ አባ አትናቴዎስም ሄዳ ራሷን ተላጭታ ደግሞ ከእርሱ ዘንድ ደግሞ መነኮሰች። ከደናግል ደግሞ ገዳማት ወደ አንዱ ገብታ በገድልም ደግሞ ተጸምዳ ጽኑ ገድልን ደግሞ ተጋደለች። አምላካዊ ራእይም ደግሞ ታይ ዘንድ ደግሞ ተገባት። መላእክትን ደግሞ ታያለችና የሰይጣናትንም ስራቸውን ለይታ ደግሞ ታውቃለችና ሊሰሩ ደግሞ የታሰቡትን የምታውቅበትና የምትፈትንበት ዕውቀት ደግሞ ተሰጣት። ቅዱስ አትናቴዎስም በእርሷ ፈጽሞ ደስ ይለው ነበረ። ወደ እርሱ ደግሞ ይጠራታል። እርሱም ደግሞ ሊጎበኛት ደግሞ ወደ እርሷ ደግሞ ይሄዳል። ሐሳቧንም ትገልጥላታለች። እርሱም ደግሞ የጠላት ዲያብሎስን ደግሞ ወጥመዱንና ደግሞ ምትሃቱን ደግሞ ያስገነዝባታል። በመንበረ ሲመቱ ደግሞ ከእስክንድሪያ
ባሳደዱትም ጊዜ ደግሞ ብዙዎች ድርሳናትን ጽፎ ላከላት። ይህችም ቅድስት እጅግ ደግሞ እስከ አረጀች ድረስ ደግሞ ኖረች። ደግሞ በመንፈሳዊ ተጋድሎም የጸናች ናት። እርሷ ደግሞ ከአምስቱ ሊቃነ ጳጳሳት ትመራለችና ሊህም ደግሞ እለ እስክንድሮስ፣ አትናቴዎስ፣ ጴጥሮስ፣ ጢሞቴዎስ እና ቴዎፍሎስ ናቸው። ይቺ ቅድስት በላዋ ባደረ በመንፈስ ቅዱስ ጸጋ ጥቅም ያላቸውን ብዙ ድርሰቶችን ደረሰች። እንዲህም ብለው ደግሞ ጠየቋት። ሰው ተርታ ነበረ ቢናገርም ደግሞ ዝም በል ደግሞ ሊሉት ደግሞ ወይም ደግሞ እንዳይሰሙት ደግሞ ጆሮአቸውን መክደን ይገባልና። እንዲህም ብላ ደግሞ መለሰች፣ ምን ደግሞ ሊሉት ደግሞ አይገባም። ነገሩ ደስ እንዳላቸው ሆነው ዝም ይበሉ እንጂ። ሰው ማዕዱን ደግሞ በፊት ደግሞ ቢያኖር ደግሞ በላይዋም ደግሞ በጎ ደግሞ የሆነና ደግሞ ብላሽ ደግሞ የሆነ ምግብ ቢኖር ደግሞ ይህን ብላሹን ደግሞ ከእኔ ዘንድ ደግሞ አርቀው አልሻውም ደግሞ ልትለው ደግሞ አይችልም። መጥፎንም ትተ ከምትፈቅደው ደግሞ ትበላለህ እንጂ። ያለ ትሕትና ያለ ጾምና ጸሎት ሰይጣንን ድል የሚነሳው የለም። መላ ዕድሜዋም ደግሞ 100 ዓመት ሆኗት በሰላም አረፈች። ጸሎቷ በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ቀን ደግሞ የጋዛ ኤጲስቆጶስ የዮሐንስ መታሰቢያ ነው። ደግሞ የእስክንድሪያው ደግሞ የአባ በኪሞስ የስምዖን ዘለምጽና የመኮንኑ የታኦድራ ደግሞ መታሰቢያቸው ነው። እግዚአብሔር በጸሎታቸው ለዘላለሙ ይማረን አሜን። የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለታመሙትም ፈውስ ለታሰሩትም መፈታትን እግዚአብሔር ይልክልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን ታደርሱልን ዘንድ በሥላሴ ስም እንጠይቃችኋለን።